ምናልባት በቃ አንቺ ይጂና አርግጂ አስረግጂ አከራይ በቃ ወይ እንዴት ነው የሚካ አርግጂ አከራይ ምን ያስጨዋል? ቀሳተልም እንዴ? በእናትሽ አሁን እርቦኛል። ምግብ ምናምን የሚበላ ነገር የለም እና ገብታ አቅርበህ አበላም። እኔ ምን አገባኝ ታዲያ? ኧረ እባክሽ አንቺ እያለሽ ነው የኪችን ገብቼ ይወራ። ኧረ እባክህ እና እኔ ሚላት አቅርቤ ልስጥህ። አንቺ ምግብ መስራት ምግብ ማብሰል ምናምን በቃ ውርደት መስሎ ነው የሚታይሽ። በጣም አሳፋሪ ነሽ። እህቴ በመሆንሽ በጣም ነው የማፍረው። ኧረ እባክህ አንተ ሀገር ህዝብ ያስጨነቅ ሌባ እንኳን ቤቴ ቁጭ ብለህ አላፈርክም። እሺ ምን ይመስላል ይሄ ደግሞ? ኮተት ሲያስጠላ አጋሰስ። ወንድምሽ ግን እንዴት እንደሚያስጠላኝ ሁሌ እኔ ስመጣ ብቻ እንዲህ የሚመጣው። አሁን ከእርሱ ሞልቶ ይሄዳል ይሄ አጋሰስ። ታገሽ ትንሽ ደቂቃ። ያን ገንዘብ ወዳድ ሰውዬ እኮ አገኘሁት። እናም የምፈልገውን ነገር እንደሚያደርግልኝ ተስማማኝ። ነፂ ምን ሆነሽ ነው? ቢያንስ በልቶ እስከሚወጣ መታገስ አቃተሽ? ይኸውልሽ ልጁ እዛ ይመስላል እንጂ ጆሮ እዚህ ነው ያለሽ። የተረገመ ነው። ቅድም ምንድን ነው ያልሽ? ለሀገር የሚያሰጋ ሌባ ምናምን ያልሽ? ቆይ ሌባ እኮ እንኳን አንቺ ምን ልትባይ ነው? ኧረ እባክህ ጭራሽ እኔንም እንዳንተ አረከኝ የምትለውን ስታጣ። ስሚ አንቺ ሌብነት ምንድን ነው የሚመስልሽ? እናቴ ታመመች፣ ወንድሜ ታመመ፣ አባቴ ታመመ ምናምን እያልሽ ከወንድ ብር መቀበል? እኔስ ፈጣሪ ይመስገን በሽታ የለብኝም። እንዳንቺ አካውን ቢሆንማ በሰባት አይነት በሽታ ነበር ድፍት ምልልሽ። እና ይሄን መስራት እኮ ጨዋነት ነው እንዴ ይመስልሽ? ወይስ ልክ ይሆንሽ ይመስልሻል? እነሱ እኮ ወደው ፈልገው ነው የሚጭበረበሩልኝ። ቆይ ይሄን እንዴት ካንተ ጋር ታመሳስለዋለህ? እባክህ ይኸውልሽ ፈልገው የሚሆን ሳይፈልጉ ሌብነት ያው ሌብነት ነው። ዞሮ ይኸውልሽ ሌብነትን አብዴት አድርገሽ ዘመናዊ ያደረግሽው። ጎሽ እንደዚህ ስታምን ደስ ይላል። ዞሮ ካንተ በኋላ ቀር አስተራረቅ የኔ ዘመናዊ እንደሚበልጥ አምናል ማለት ነው። እባክሽ አንቺ ራሱ ችግር አለብሽ። ከሱ ጋር ዝም ብለሽ ትከራከሪያለሽ እንዴ? ቆይ አንተስ ደግሞ ወንድ አይደለህ እንዴ? ቁጭ ብለህ ከዚህ ጋር ትከራከራለህ? ምን ነው አንቺ ደግሞ ሰዓትሽን ተሻውሞብሽ አይደል? ይሄን እኔ ባልኖር ብዙ አይነት ወሬ አውርተሽ ነበር። ለነገሩ ወሬሽ ዳንክሽ። አያይ ስነ ስርዓት ይኑር። እዛው እንደለመድ ከእህትህ ጋር ጨርስ። እኔ እንደዛ ልትናገረኝ አትችልም። እና ታዲያ ለምን አርፈሽ አትቀመጭ? ምን እንዳርጎ ዝም ብትልቀት ያለሽ? ምግብህን በልተህ ወደ ሌብነት አትወጣ። አንቺም ቢሆን ስነ ስርዓትሽን ያዥ። ለእንደ ማርሽቲ ያደና ዛኪ ምር ኮተታ ቢያንስ እኮ እጅን አትታጠብም አንተ ዝርክርክ ሲያስጠላ። ኧረ እንደው ምን ይሻለኛል? እኔ እንደው ያንተ እህት ልሆን? ኡፍ አንቺ እኮ ነሽ ራስሽን ያስናቅሽው በዚህ ልክ። አሁን እሱን ተይውና እኔ ስለመጣሁበት ጉዳይ እናውራ። እሺ ነፂ እናውራ። እና በረከት ምን አለሽ? ከፈለግሽ ቀጥቅጠን ከፈለግሽ ደግሞ ነካ አድርገነው በአንቺ ምርጫ እናመጣልሻለን ብሎ አስደሰተኝ። እና ታዲያ አንቺ ምን አሰብሽ? ቆይ እጅሽ ከገባ በኋላ ምን ልታደርጊው አሰብሽ? ከዛማ አባትና ልጅ አንድ ላይ አግቼ የዛኔ ቁም ስቅል እንዳሳዩ እኔም በተራይ ቁም ስቅላቸውን አሳያቸዋለሁ። ነፂ ከነዚህ ሰዎች ጋር ያለሽን ሰጣ ገባ ግን ብታቆም ይሻላል። ዛሬ አንቺን ማገት ከቻለ ነገ ደግሞ የከፋ ነገር እንደማያደርግ በምን እርግጠኛ ነሽ? ሜሉ ታውቂያለሽ፣ የፈለገውን ማድረግ ይችላል። እኔን በጠራራ ፀሐይ እንደማንም እንደተራ ሰው አግቶ እቤቱ አስገብቶ እንደዛ ያሰቃይ ድፍረትም ንቀትም ጭምር ነው። ነፂ እኔ ግን ከምንም በላይ ያሳቀኝ ቆይ እንደዛ በጠራራ ፀሐይ ይዞሽ ሲሄድ የሰው ያለ ምናምን ብለሽ አትቀውጪም እንዴ? ያልደረሰበት ግልግል ያቃላሉ። ቆይ ስንቴ ልንገርሽ ቆልፎብኝ ነው አልኩሽ አይደል እንዴ? ቆልፎብኝ ነው ያልሽው? እና ታዲያ አንቺ አትከፍሽም እንዴ? ቆይ እሱ ቆልፎኝ እኔ እንዴት መክፈት እችላለሁ? ቆልፎኝ ብሎ ቢቆልፍሽ አንቺ ትስቂያለሽ አይደለ? ያምሻል እንዴ? ሁሌ በእኔ እንደቀለድሽ ነው አይደል? አንቺ ቆይ እዚህ ይሄዳ ታስጠላ። ጋይሶች እንዴት ነው ስራ?
ይሄ ነው ሰውየው። ይሄ ነው ያፈላው? በደንብ አሸት አድርጉት እሺ። ብቻውን ነው ወይስ ከሰው ጋር ነው የሚንቀሳቀሰው? ይኸውልህ ብዙ ጊዜ በላይኛው ቅያስ ነው የሚንቀሳቀሰው። አሁን እየተንጎራደደ ይመጣላችኋል። ፕሊዝ በቃ ምንም ስጋት አይግባሽ። ሰባብረን ነው እዛው ጥለን ነው እንሄዳለን። ምን? ይኸውልህ አሸት አድርጋችሁ እላይኛው መጋዘን ነው የምታስገቡልኝ። አጄ ብራዘሮች እንዴት ነሽ? ከየት ነው ወዴት ነው? እየደወልንልሽ ነበር ስልክሽ አይሰራም። ኧረ እባክሽ እባክሽ ኔትወርክ ይሆናል የዘንድሮ ኔትወርክ። ግን ምን ነው በሰላም ነው? አየር በርግዷል። በቃ እንደምታውቂው ዛሬ ደግሞ ተረኛ አንቺ ነሽ። እኔም እኮ ሳገኛችሁ ነግራችኋለሁ ብዬ በቃ ምንም ጊዜ አላገኘሁም። እባክሽ ማለት ምንድነው የምትነግረን? አልገባንም። ማለት በቃ እኔ ይህን ስራ ለማቆም ወስኛለሁ። እንደማትቀየሙኝ ተስፋ አደርጋለሁ። ሙድ እያያዝክ መሆን አለበት። የእኛን ድርሻ ቅርጥፍ አድርገህ ከበላ በኋላ ነው እጥፍ የምትለው። ያው ለማቆም ራሱ ሀሳቡ ካለህ ማለት ነው የራስን ተራ ከሰራ በኋላ ነው ማቆም የምችለው። ያኔም እኮ በጥቂቱ ነግሬያችኋለሁ፣ ግን እናንተ አዝማሚያችሁ ምንም ሳያምር ሲቀር በቃ ተውኩት። አሁን ጁቴ አትቀልድ። ከደቂቃዎች በኋላ ሁለተኛው መታጠፊያ ላይ ይመጣል። አይ አልሰራ የምትል ከሆነ ደግሞ ህጋችንን ታውቀዋለህ። አረ ምን አለ ብትደግፉኝ እንዴ! እኔም እኮ ከዚህ ቤት ወጥቼ ምን አለ የራሴን ነገር ባረገ። ምን አለ ብትደግፉኝ። ሰሞኑን የህንድ ፊልም ማየት አብዝተሻል ማለት ነው። ቀልዱን ተውና ማለት ነው ስላሳዘንከኝ ሄደን ትንሽ አሸት አድርገን ጥለን እንሄዳለን። የቀረውን ስራን ታውቃለህ። ወደ ተለመደው ወደ ላይኛው መጋዘን ወሰደው። ግን ይሄ የምነግርህ አንተን ማጣት ስለማንፈልግ ነው። ፍጠንሽ። ወይኔ አቤ ምን ሆነ ነው? ማን እንደዚህ ያደረገ? ምን ሆነ ነው? ንገረኝ እንጂ ሆስፒታል እንሂድ። አቤ ወይ ሴቶች ምንድን ነው የምታብጂው? ተረጋጊ እንጂ በቃ መምታት ያለ ነው። ወንድ ልጅ ደግሞ ይመታል። አታካብጂ እንዴ! ለምንድን ነው የማላካብድ? ምንህም እኮ አላስተረፉኝም። እነማን ናቸው? ቆይ ምን አድርጋቸው ነው? በቃ ስልክ እንደተደወለልኝ ወጥቼ እዛ የተቀጣጠርንበት ቦታ እንደደረስኩኝ የሆኑ ሰዎች ከኋላ እየተከተሉኝ ነበረ። ልክ እዛ ከደረስኩ በኋላ ያዙኝና በቃ ይኸው የምታይ ነገር ተፈጠረ። ስለዚህ ምን ብለው ነው ደውሎ አንተን ጠርቶ እንዲያደረጉ?
እንጂ ዝም ብሎ ሌባ አንተን እንደዚህ ያደርግ ይሆናል እንግዲህ አላውቅም። ቆይ ግን እንዴት እንደዛ ልታስብ ይቻልሽ? እንዴት ዝም ብሎ ደውለው ልጅህን አግኝተናል ይሏል? ይሄማ ሊሆን አይችልም። እንደውም ያቺ ልጅ ናት እራሷ ናት። መዲ የማይገናኝ ነገር ለምንድን ነው ሁሌ የምታገናኝ? ይህን ልጅ እኮ በቀናነት መንገድ ላይ አግኝቼው እባክህ እቺ ልጅ አይታታል ብዬ ፎቶ አሳየሁት። ፎቶውን አይቶ አይ አላየዋትም አለኝ። ነገር ግን ምናልባት ካየኝ ሊጠቁመኝ ስለፈለገ ስልክ ቁጥሬን ተቀበለኝ። በቃ ስልኬን ሰጠሁት። እሱም ደግሞ ምናልባት እሷን የምትመስል ልጅ መንገድ ላይ አይቶ ደወለልኝ። ስለዚህ ከዚች ልጅ ጋር እንዴት ሊያገናኙ ይችላል ብለሽ ታስቢያለሽ? ጭራሽ እኮ የማይገናኝ ነገር ነው አንቺ ሁሌ የምታገናኙ። የእሷ ነገር ከምንም ጋር ይገናኛል። ቀላል ሰው አይደለችም። ወይኔ መድኃኒት! ባለቤቴን በአደባባይ ቀጠቀጡ። ሰራላታለሁ። እሺ ምን ላድርግልህ? መዲ ሌላ ህመም አትሁኝብኝ በእናትሽ። አስጨነቅሽኝ እኮ። ከቻልሽ ውሃና የሚቀየር ልብስ ስጪኝ። እሺ እመጣለሁ። ሰራላችኋለሁ። አንቺ ጭራሽ ብለሽ ብለሽ አበሻ ትጮሽልኝ ጀመር። አሁን የፈታኋት በእውነት አሁን የፈታኋት። አንቺ እኮ ነገ ቤተሰቦቿ ቢመጡ እንኩ ብለሽ ትሰጫታለሽ። እሱ ነው የቀረሽ አይደል? ሽንቷ መቶ ነው የፈታሁት። አሁን የፈታኋት ሽንት የመጣ ስትለኝ ነው። በእውነት እውነቴን እኮ ነው። ሽንቷ መቶብኝ እኮ ነው። እውነት? እቺ ደግሞ ምን ትመስላለች? በእናታችሁ ቆራሪው አይባልም። እሺ እባክሽ። ለነገሩ አንቺ የምታደርጊ እቺ ናት እንጂ አንቺ አይደል የምታሳድብኝ? አንቺ የምታሳድብኝ አይደል? ምን አደረኩኝ? ዘር በደዛ በማለት ቁጥር ታሳድብኛለሽ አንቺ። አልገባሽም? ምንድን ነው ያልገባኝ? ንገሪኝ። አንቺ ነሽ አይደል እዚህ ያለሽው? ምንድን ነው ምን ያልሽው? ሽንቴን እኮ እዚህ ላይ ሰነቼ ነው። እና ምን አባሽ አድርግልሽ? ስልፋ ብዬ እኮ ነው የምትለፊበት እንዲህ ያለ ይመጣሽ። ቦታውን አላውቅማ። ታዲያ ቦታውን ካላወቅሽ እራስሽ ላይ ድፊያ። ምን ትመስላለች እቺ? እኔ መች አወቅኩና እንዴ? እስካሁን አላወቅሽም እንዴ? አዎ ይደፋል እኮ ነው እንዴ? ቆሻሽ ማንም ነጭዎቻሉ። ምንድን ነው ሽንቷ? እንዴት ነው የሚገርመው ደግሞ። ሽንቷ ማን ነው? ቆይ ያንቺ ነው እንዴ? ናይስ ግማታሞች ናቸው። እግዚአብሔር ብራዘር ዲንሽ እንዴት አደረግሽ? በቃ ጠብጥቤ ሸኘሁት። ሸኘነው ስትል መጋዘን አስገባሁ እኮ ነው ያልኩህ። መጋዘን አስገባሁት ማለቴ ነው። ጎበዝ ልጅ። የድሮ ማንነት እንዲህ ሲመለስ ደስ ይላል። ቦስ ልጁን ካየው በኋላ ስለሆነ ብር የሚያስገባልን፣ ብሩ ከገባልኝ በኋላ አስገባልሃለሁ። እንዴ ሰውየውን ካገኘው ስትል ሰውየው የሚፈልገው ራሱ መደብደቡን አይደል እንዴ? ኖ መደብደቡን ብቻ ሳይሆን ሰውየውንም በአካል ይፈልገዋል። ሲቀጥል ሁሉንም በዝርዝር አስረድቻለሁ። አሁን ለምንድን ነው የምትጠይቀኝ? እኛ ከደበደብንልህ በኋላ ማለት ነው ትንሽ አሸት ታደርገውና ላይኛው መጋዘን ታስገባዋለህ አላልኩም? ውሰድ ብዬ አልነበር ወይስ አልወሰድከውም? እሱማ መውሰዱን ወስጄዋለሁ፣ ግን ያው ነገሩን ነው የምልሽ። የምታወራው ነገር ምንም እየገባኝ አይደለም። ይኸው እኔ ካዘዝኩ ውጪ ወደዛ ወደዚህ ብለህ የማያወር ነገር አድርገህ ከሆነ ማለት ነው ከኛ ጋር ያለ እህል ውሃ ነው የማቋርጠው። በቃ ብራዘር ቻው፣ በኋላ እንደዋወላለን። ይሄ ልጅ ግን ማለት ነው ምኑም እያማረኝ አይደለም። እኔ ልንገርህ አይደል፣ እኔ ራሱ አይኖር ስለሆነ ማለት ምንም ነገር አልተመቸኝም። ምን
በቃ እቺ እንሂድ እባክሽኛ። አንጣስ በቃ አይ ናቲ ስማ እንዴ ጁቴ ብራዘር ዲንሽ በእናትህ እንዴ ጁቴ ምን ሆነ ነው? ተረጋጋ እንጂ። ኧረ ተውኝ በእናትህ። ዘንድሮ ከዚህ ፈተና የወጣው ቀን ነው የምናገረው። ኧረ ጁቴ አንተ እኮ እንደዚህ ሆነ አታውቅም። እኔ እስኪ ንገረኝ ምንድነው? እኔ እኮ ላቀልልህ ነው ላንተ ብዬ ነው። የድሮ ጀለሶችን ታውቃቸዋለህ? አዎ አወኳቸው። እና ምንድነው? እኔ በቃ ድሮ የምሰራውን ሃንግስቴል ዘረፋ ምናምን ስራ ሲሉኝ አልፈልግም ስላቸው እንደዚህ የሚባል ነገር የለም ምናምን አላሉኝ እንዴ? እሺ ከዛስ በኋላ? ከዛማ ግዴታ ነው ሲሉኝ ልጁን ከደበደብንልህ በኋላ ተደበደቡና እዛ መጋዘን ተወስዷል ምናምን አሉ። እኔ ደግሞ በቃ ህሊኔ እንደዚህ ነገር ሊሰራ አልቻለምና የሆነ ልጅ መንገድ ላይ ሳገኝ በቃ ይሄን ልጅ አፋፍሳችሁ ሰዱት ምናምን ብዬ የሆነ የሻይ ነገር ገጽቼው በቃ የሆነ ነገር አድርጉልኝ አልኳቸው። ምን ሰውየው ምን ይመስላል? ፊቱን በጨርቅ ሸፍነውታል። የሆነ ማንነቱ እንዳይታይ ነው መሰለኝ። በቃ የሆነ ሰውነቱ ግን የሆነ ሞላ ያለ ነገር መሰለኝ። ምን ይሄን ስራ እንድሰራ የሚልኩ እነሳንጆ ናቸው አይደል? አዎ። ግን ለምን እንደነገጥክ? አይ እኔማ ያንተ ሁኔታ እኮ አሳዝኖኝ ነው። በቃ ቻው ቻው ብራት። ዘንድሮ ደግሞ ምን ሆንሽ? የሚቀየር ልብስ ነገር ካልሽ እባክሽ ስጪኝ፣ ተግማምቼ እልሻለሁ። ቱቦ ውስጥ ነበር እንደ ወደቅሽው። አንቺ ትቀልጃለሽ አይደለ? አይ እንዳንቺ መሰልኩሽ እንዴ? በየመጠጥ ቤቱ የትም እየዞርኩኝ በየቱቦ እየወደቅኩ እየተነሳው ቤት የምገባው? የኔ ቆንጆ ምን ላድርግ? እንዲህ ግምት ስትይኝ ስትሸችኝ እኮ ነው ማሬ። ነገርኩሽ እኮ ሽንት ነው። እላይሽ ላይ ሸናሽን። ወይኔ ጓደኛዬ ተለክፈሽብኛል የኔ እናት። አንቺ ልጅ ያምሻል እንዴ? ለቀቅሽ እንዴ? ቆይ እየነገርኩሽ አይደለ? ምን አደረኩ ነጽዬ? ለማንኛውም አሁን ተነሽና ሻወር ግቢ። ሂደቱን በኋላ በደንብ ታብራሪልኛለሽ። እሺ ልብስ ስጪኝ በእናትሽ። ሽንታው ደግሞ ሲያስጠላ። እኔ ምንሽ ይቅርታ አድርጊልኝና ግን መንገድ ላይ አምልጦሽ ነው ጓደኛዬ? አንቺ ልጅ ወጥ ያደርግሻል መሰለኝ። ህፃኗ ልጅ ናት የሸናችብኝ አልኩሽ እኮ። ማለት አቅፈሽ ሹሩሩ ምናምን እያልሽ እያስተኛሻት ነው የሸናችብሽ? ዛሬ ከአንቺ ጋር ምንም ማውራት አልችልም። የባሰ ነው የምታሳብጅኝ። አሁን ሻወር ውሰድ። በጣም ያስጠላኝ ብታይ። አይ ነጽዬ ሊጀማምር ሲል እኮ እንዲህ ነው የሚያደርገው። ሽንት ነው ያልሽው? እሺ ጎረምሳው ምንድን ነው የምትለው? እናንተ ራሱ ምንድን ነው የምትሉት? ለምን የታዘዛችሁትን በስርዓት አሰሩ? ወይኔ ቤካ እንደ ይሁዳ ሸጥከኝ። ወይኔ በረከት እንደ ይሁዳ ሸጥከኝ። የምትታዘዙት ሌላ የምትሰሩት ሌላ። አንተ ያዘዝከው እንዲደበደብ ነበር፣ ተደብድበዋል። ከዚህ በላይ ምን ትፈልግ ነበር? ወይኔ በረከት እኔ እንዲደበድቡ ለካ ያዘዝካቸው አንተ ነህ ሴረኛው፣ አንተ ነህ ትልቁ ሚና የምትጫወተው። እንዲደበድቡት ብቻ ነበር ያዘዝኩት? ደብድባችሁ ላይኛው መጋዘን ወሰዱት ነበር ያልኳችሁ። እና ተደብድቦልህ ሄዳ እንዴ? አይደል? እንኳን እዛ መሄድና ድብደባውን እንኳን በስርዓት ብትደበድቡት አሪፍ ነበረ። ያልሆነ ነገር አታውራ። በትዕዛዝ መሰረት ሰውየውን ደብድበን ዱቄት አድርገን ላይ መጋዘን አስገብተናል። ብዙ ከማውራታችሁ በፊት ያጓደኛችሁ ማን ነው ጁቴ ነው ምናምን የምትሉት ምን እንዳደረገ ከሱ ብትሰሙ ይሻላል። ያኔ መልሱን ታገኘዋል። ሰላም። ጁቴ ግን ጠርጥሬው ነበር ሲጀምር። ጁቴ ምን አባቱ አድርጎ ነው? ሰው ቤት አይደለም ማለት ምንድን ነው?
ማንሽ ምንድነሽ አንቺ? ምን ይዛሻል? ተናገሪ። ምንድነሽ? ጨረስክ? አዎ። ውጣ። አይሰማህም እንዴ የምነግርህ ነገር? ቆይ ወዴት ነው የምወጣው? ቤቴ እኮ እዚህ እኮ ነው። ቤታችን እዚህ ነው ማለት ቆይ ማነሽ አንቺ? እንዴ እነ ፋኖ የሉም እንዴ? ምን ነው የሚሉት? እሺ የሉም። ወንድም ተብዬው አንተ ነህ ማለት ነው እንዴ? ቆይ ስለኔ መጥፎ ነው እንዴ ነገሩሽ? ማነሽ? ምንድነሽ? ቆይ ለምንድን ነው እዚህ ቤት የመጣሽው? ደግሞ እያለቀስሽ እኮ ነው እንዴ? አረ ማን ያስለቀሰሽ? እሺ ብነግርህ አይዞሽ ወይንም እንደልጁ እያል ከንፈርን ከመምጠጥ ውጭ ምንም መፍትሄ አሰጠኝ። ኖ ባላቀሽም እንደዛ አይባልም። ችግርን እኮ ለሰው ሲነግሩት ይቀላል አይደል እንዴ? ቆይ ምንድን ነው ያስከፋሽ? ማን ነው የሚያስከፋሽ? ቆይ ምንድን ነው እንደዚህ የምታረቅሽው? ምንም አልሆንኩም። እያየሁሽ በቃ ካልፈለግሽ ይቀራል። ደግሞ እዚህ ቤት እኮ ለመጀመሪያ ጊዜ ነው ያየሁሽ። እኔም እኮ ዛሬ ነው ያየሁህ። አንቺ ከኔ ባሽ ማፊያ አይደለሽ እንዴ? አንቺማ ዘመዳችን ነሽ። ቤተሰብ ባትሆኝማ እንደዚህ ዘና ብለሽ አታላግጭብኝም ነበር። ቆይ ማንሽ? ሰራተኛ ነኝ። ሞራ አታያዥ እባክሽ። ባለቤቶችን እያባረርሽ ሰራተኛ ነኝ ትያለሽ እንዴ? እኔ ሰራተኛ ላይ በእውነት እመነኝ ሰራተኛ ነኝ። ኧረ እባክሽ ቆይ እንዴት አድርጎ ይበልሽ? ሰራተኛ ያልሆነ ሴት ሰራተኛ ነኝ። ጎረም ሰው መጣ። ወንድሜ አንዴ ላስረዳ፣ አንዴ ጠብቀኝ። እሺ ትናንትና ፋኒ ጉሮሯ እስኪደርቅ ድረስ መክረሽ ዛሬ ድጋሚ ጠጥተሽ መጣሽ? ምክር ምንድን ነው? በነገራችን ላይ ሆድሽ አረግ እያለ ነው። ወንድና ሴት መሆኑ ተለየ እንዴ? አትቀባጥሪ። ግቢና ተኛ። ያልበላሽን እያከክሽ ነው እንዴ? እኔ ቆይ ምን አልኩ? ስትወልጂ እኮ ሴት ነው ወንድ ነው ያልኩ ከምጠይቅሽ ብዬ እኮ ነው እንጂ ሌላ ነገር አስቤ አይደለም። እንዴ ሜሉ የምን እርግዝና ነው የምታወሪው? ማን ነው እርጉዝ? ማናት? ስለምን የምታወሩት? ይኸውልህ ወንድሜ እቺ ሴት ማለት የእህትህን ልጅ በማህፀኗ በሆዷ የያዘች ሴት ናት። እሺ በኋላ ከሷ ጋር የሆነ ሰጣ ገባ ውስጥ ገባ እኔ የለሁበትም። ምን ስካሩ ነው እንደዚህ የሚያስለፈልፋት? ምንድን ነው የምታውቂው ነገር አለ? ምን እሺ ቀስ እያለ ይገባል። አለም እህት እንደጀመረችው ትጨርስልሃለች። የምሬን ነው ወንድሜ እመነኝ። የፋኒ ልጅ በሆዷ ተሸክማ ነው ያለችው። ቆይ እኔን አታምነኝም እንዴ? ማለት ቆይ እራሷ አታረግዝም እንዴ? የራሷ ሆድ አይደል እንዴ? ምንድነው ግራ የምታጋቡኝ? አዎ እጭ ቆይ አንዴ ወንድሜ ላስረዳ። ቆይ ይኸውልህ ወንድሜ የማህፀን ኪራይ የሚባል ነገር አለ። ለነገሩ አንተ አይገባም። ከመስራት ውጪ ምን ታውቃለህ? ዘናዝ ትሰሚኛለሽ ሜላት? ብዙ ባታናጂኝ ጥሩ ነው። አሁን እንደ በርበሬ ልወቅጥሽ ነው። እባክሽ እንደ በርበሬ ነው የምትወቅጪኝ? እቺ ምንድን ነው ችጋራ ዳሃ እቺ ኮምታ አዎ አግኝቻታለሁ። እሺ የት አካባቢ? እባክህ አትንሽ፣ ተገድጄ ነው። ፋኒ በፍቅር እኮ ተሸነፉ። ጠብ እኮ ነው ያልኩት። አድርገን ንገለ ልጄን አደራ